ሃይሚ አፉን ዝጉልኝ እያለች ነው። ማንን ነው ጋይስ? እኔ ያሰብኩትን አስባችኋል? ማን ነው አፉን እንዲዘጋ የተፈረደበት? ሃይሚ በስቶሪዋ እንግዲህ እንትና እኮ ውስጡ ባዶ ነው የምትሉ ሰዎች ይረፉ። ውስጡ ባዶ ቢሆን እኔ ምን አገባኝ? አፉን ይዝጋልኝ። እውነት ነው። አንዳንድ ሰዎች አፋችሁን ዝጉ። ዝም ብላችሁ ብታሽቃብ ምን ብትሉ የማያምርባችሁ ሰዎች አላችሁ። የምሬ ነው የምላችሁ። ትናንትና ጣበሰረ ቪዲዮ አንቺ ጠንቅሲ አንቺ ምናምን፣ እውነቴን ነው። ብዙ አስመሳይ ሰዎች አሉ በነገራችን ላይ በዙሪያችሁ እና እውነት ብለሻል ሃይሚ፣ አስመሳይ ሰዎችን ራቂ። በነገራችን ላይ ሃይሚ ጓደኛ ብዙም የላትም። የቡራ ጓደኞች ናቸው ጓደኞቿ። ግን እነሱንም አሁን በቃ ሁሉንም እረቃቸዋለች። ከማንም ጋር እየሆነች አይደለም። ሲቀጥል ደግሞ ሃይሚና ብሩክ አሁን ላይ ጥሩ መስመር ላይ ናቸው። ምንም ቢመጣ ክፍተት የሚፈጥሩ አይመስለኝም። ምክንያቱም ከአሁን በፊት ያሳልፉት ብዙ ላላ እናንተ እነዚህ ሀማትና ምራቶች አያምሩም? ግን ኦ ማይ ጋድ ብለው ደስ ሲሉ የምር በጣም ያምራሉ። እና ወደፊት እንደዛ አይነት ነገር እንደምናይ ባለሙሉ ተስፋ ነኝ። እንግዲህ ሃይሚ ወደዛ ቤት አልሄድም እያለች በጣም ብዙ ጊዜ ሲጣሉ ሙሼ ራሱ ባለፈው አስተያየቷ በስማም እንዴት ሰው እኮ እናንተ ክፉ ሲሆን እኮ በጣም ያስፈራል። ጥሩ የነበረ ሰው በጣም የሚወዳችሁ የሚያከብራችሁ ሰው ሳታስቡት የሆነ ክፉ ከለር ሲስታቃላችሁ እንደዛ አይነት ነገርና የሆነ ቀን ያየቻት አስተያየት የብሩክ እናት በስማም እንዴት እንደሚያስፈራ የምር ነው ብላችሁ በጣም ብዙ የዋህ ጥሩ ናቸው ብላችሁ የምታስቧቸው ሰዎች የሆነ ቀን መጥፎ አይነት ሲያዩዋችሁ በጣም ያስፈራል። እና ዝም ብለው ታግሰው ሲናደዱ የሚያሳዩት አስተያየት ነው። እና እንግዲህ ይህ የሚሆነው እንግዲህ የብሩክ እናት ሃይሚ ለምንድን ነው ልጅን ማታም ነው በሚለው ነው። አሁን ግን ሃይሚ ወደ ማመኑ እየመጣች ነው። ቢሆንም ግን ገና ብዙ ያልጠራ ነገር አለ። በጣም ብዙ ነገር አለ። ብዙ የሚያስፈራቸው ነገር አለ። ሃይሚ አሁን በነገራችን ላይ እያነሳች አይደለም። ምክንያቱም ይህን ነገር ስታነሳ ብሩኬ በጣም ይናደዳል። ይጎፋል ንምላችሁ ይጎፋል። ኩፍ ነው የሚል እንደ ኮፈፍታና ይሄ ነገር ከተነሳበት በጣም ኩፍ ስለሚል ሃይሚ በጣም በጥንቃቄ ነው። ምንም አይነት ቃል ላለማውጣት ተጠንቅቃ ነው እያወራች ያለችው እና በቃ እንደዚህ እየፈራችሁ እስከመቼ ነው? ብቻ እውነቱ ይፈርጣል ይወጣል ብዬ ነው ማስበው እንጂ በዚህ ይቀጥላሉ ብዬ አላስብም። የሆነ ቀን እውነት ይወጣል። ብሩኬ ወይ ንጹህ ይሆናል ወይ ደግሞ የሆነ ነገር ይኖራል እና እንግዲህ ነጻነት ግን ፈጣሪ አውጅልን። ንጹህ ቢሆን በጣም ደስ ይለኛል። ሃይሚ ከዚህ በላይ እምነት ይኖራታል። ባይሆንም ግን ሃይሚ ከብሩክ ትርቃለች ብዬ አላስብም። በዛ ሰበብ ሌላ ነገር ካልተፈጠረ በዛ ብቻ አትርቅም። ምክንያቱም ተፈጥሮም አሁን አብረው ነው ያለችው። ያን እንዳለችው ልጁ ያንተ እስኪሆን ድረስ ተለያይተን እንቆይ እንዳለች ተለያይተው ቆይተው ቢሆን ኦኬ። ግን ልጁ የሱ ሆነም ሳይሆንም አብረው ቆይታለች። ብዙ ሰዎች እያሉ የነበረው እንዴ የሱ ባይሆን ጥላው ሄዳ በኋላ የሱ ካልሆነ ንጹህ ከሆነ ልትመለስ ነው ያኔ ሊቀበላት ነው እያላችሁ ነበረ። ዞሮ ዞሮ አልተለያዩም እስካሁን ድረስ። ከዚህም በኋላ ቢሆንም ባይሆንም ሃይሚ ከብሩክ ትርቃለች ብዬ አላስብም። ግን እውነቱ ወጥቶ ብሩክም ይሄ ነገር እንዳይነሳበት እየፈራ ሲነሳበት ደግሞ እየጎፈተ ሃይሚም ደግሞ ብሩክን እየተጠራጠረች ከምትኖር እውነቱ እንዲወጣ ነው የምንፈልገው። ሲቀጥል ደግሞ ብዙ ጓደኛ አታብዙ ነው የምላችሁ። አሁንም ቢሆን ሃይሚ እውነትሽን ነው በምላሳቸው የሚሸነግሏችሁ በጣም ብዙ ሰዎች አሉና እነሱን ደግሞ ከጎናችሁ ማራቅ አለባችሁና ሃይሚ እንግዲህ የነ ቡራን ፋሚሊ ልትቀላቀል ትንሽ ነው ቀራት ትንሽ እና ብቻ አሁን ላይ ሃይሚ ደስተኛ ናት። ብሩኬ ከጎኗ ስላለ ብቻ እሷ እንግዲህ ከሱ መለየት አትፈልግም። ትወደዋለች፣ ታውቃላችሁ። በብዙ መንገድ እንደምትወደው እናውቃለን። ለምዶ ታውቃላችሁ። ሃይሚውን ባትወዱ ያኔ ልጅቷ እርጉዝ ነኝ ስትላት ራሷን አትስትም ነበረ። አብሳላት ከሱ ጋር ስትሆን ራሷን እስከምትስት ድረስ አትታገልም ነበርና ሃይሚ ብሩክን በጣም ትወደዋለች። ምንም ጥያቄ የለውም እና ይሄ ነገር ደግሞ ከእሷ ጋር እንዲቀጥል ነው የምንፈልገው። ብሩክ ምንም ነገር ስተት ሲሰራ ደግሞ እያረም ነው እያስተካከል ነው። አንዳንዴ ጓደኞች የሚመክሩ ምክር ኦማይ ጋር በጣም ከባድና ከሃይሚ ጋር የሚያራረቅ ምክር ነው የሚመክሩ እና የእነሱን አትስማ። ኦዲየንሶችም አሉ አንዳንዶች ሃይሚን የሚጠሏት ምን ይላሉ? ብሩክ እንዲህ ብታረግ ሃይሚ በተጣሉ ሰዓት ትመለሳለች ምናምን እንደዛ ስትሉ እሱ ደግሞ የዋህ ነው ያመጣል። የእናንተን ምክር ይሰማና የማይሆን ነገር ያደርጋል እና አብዛኛውን ጊዜ ሲጣሉ ምናምን ችግር በተደጋጋሚ የሚፈጥረው ብሩክ ነው እና
ከዚህም በኋላ የሰው ምክር ባሰሙ ጥሩ ነው። በራሳችሁ መንገድ ብትጓዙ። እናንተ ከተዋደዳችሁ ከተፋቀረ አንድ ሰው ምንም ነገር ቢፈጠር አይለያየውም በነገራችን ላይ እና ብዙ ሰዎች ሊደክሙ ሊለፉ ይችላሉ። እናንተም ብትሆኑ ብዙ ችግር ልትፈጥሩ ትችላላችሁ። ግን የሚዋደድ ሰው አይለያይም። የሚለያየው መቼና እንዴት እንደው ልንገራችሁ። የሚዋደዱ ሰዎች የሚለያዩት ሰው ሲገባባቸው ነው። በንዴት የሆነ ሰው ሄዶ የሆነ ሰው ጋር ከሆነ እችኛዋን በንዴት ሄዳ ሆነ ወንድ ጋር ከሆነች ያኔ በቃ ያከትማል። ፍቅር የሚያከትመው በመሀላችሁ ሰው ሲገባ ነው። በቃ ያከትማል ነው ብላችሁ እንጂ የቤት ውስጥ ጭቅጭቅ፣ ንትርክ ምናምን ገንዘብ አያጣላም። የሚያጣላ የምትወዱትን ሰው ሌላ ሰው ጋር ማየት ኦ ማይ ጋድ እንድጠሉት ያደርጋል፣ ልባችሁ እንዲቆርጥ ያደርጋል። እና እንግዲህ እና ሀይሚ እስከዛሬ ድረስ ቆይታችኋል። ከዚህም በኋላ ችግሮቻችሁን በመነጋገር ፍቱ። ሀይሚ በቃ አሁን ደስተኛ ናት ከብሩክ ጋር በመሆኗ። ምንም ይፈጠር ምንም በቃ አብረው መሆናቸው ብቻ እያስደሰታት ነው። ማትፈልገውና ማትወደው ቢሆን ኑሮ ይህ ሁሉ ነገር ተፈጥሮ አሁንም አብረው አትሆንም ነበረ፣ ጥላው ትሄድ ነበረ። ለመሄድ ምንም ነገር አያግዳትም፣ እንደው እሷ ስለምትፈልገው እንጂ ያኔም ልሂድ ያለችው እሱ እንዲመለስ ፈልጋ እንጂ እውነት ጨከና ትሄዳለች ብዬ አላሰብም፣ ሀይሚ ማለት ነው። እና ከዚህም በኋላ ይቀጥላሉ ብዬ አስባለሁ። እንግዲህ ብሩክም የእውነት እንደዚህ እያከበራት ከሆነ ኧረ ይለያል፣ የምር ይለያል። እንደሱ አይነት ወንድም ማግኘት ራሱ ከባድ ነው። እና የእውነት ከሆነ የሚያሳዩን እኔ እንጃ፣ ግን እኔ እውነት አይመስለኝም። እኔ አላምንም። ይቅርታ አድርጉልኝ እንጂ እናንተ ልታምኑ ትችላላችሁ። ግን አንድ ሰው ከአንድ ቤት እየኖረ ምንም አንነካካም ቢለኝ እኔ አላምነው፣ በጭራሽ ላምን አልችልም። ወንድ ልጅ ነው፣ ወጣት ነው ምናምን፣ እሷም ወጣት ናት። ይህን ያህል አመት አብረው ኑረው ፍቅረኛ ሆነው ግን አልተነካኩም። ኧረ እንጃ አይመስለኝም። ግን እንደውም የሆነ ሰው ማለት ነው የሆነ ወሬ ሲያወራ ሰምቼዋለሁ። ብቻ እኔ አላምንም። እንደውም አብረው መኖር ጀምረው በጣም ብዙ ነገሮች እንደሚያደርጉ እንደ ባለ ትዳር እንደሚኖሩ ነው እኔ የሰማሁት። እንግዲህ እውነት ይሁን ውሸት አላቅም። ግን አንድ ቤት እየኖሩ ፍቅረኛሞች ሆናችሁ የምትዋደዱ ሰዎች አስችሏቸው ይቀመጣሉ። ይሄ እንግዲህ ለእናንተ ነው ጥያቄው። እንግዲህ ሁሉም ሰው አንድ አይነት አስተሳሰብ አይኖረውም ብዬ አስባለሁ። እኔ የሆነ ነገር አሰብኩ ማለት ያ ሰው ደግሞ እንደኔ ነው ማለት አይደለም። አንድ አይደለም። ሁሉም የተለያየ አስተሳሰብ ይኖረናል ብዬ አሰብኩ። ግን እኔ እንጃ አላምንም። አንድ ቤት እየኖርም ምንም አንነካካም። ኧረ አይመስለኝም። ብቻ ይሆን ለማንኛውም ማለት ነው ዋናው ነገር አብራችሁ መቀጠላችሁ ነው። እናንተ መነካካት አለመነካካታችሁ ለኛ ምንም ለውጥ አያመጣም። ብቻ አብራችሁ መቀጠላችሁ ነው ለውጥ የሚያመጣው። ለራሳችሁ ነው። መከባበር አለመከባበር ለራሳችሁ ነው የሚጠቅማችሁ። ብዙ ፍቅረኛሞች እንደ ፋሽን አድርገውት ከትዳር በፊት ሁሉ ነገር ይጨራርሱታል። አንዳንዶች ደግሞ ልክ እንደ ድሮ ወግ ባህሉን ጠብቀው መጨረሻ ላይ ስንጋባ ነው መሆን ያለበት ብለው እስከዛ የሚቆዩ ሰዎች አሉ። ከነዛ መካከል ሊሆኑ ይችላሉ። ሁሉም ሰው አንድ ላይ ሆን ይችላል። እኛ እንደዛ አሰብን ማለት እነሱም እንደዛ ናቸው ማለት አይደለም። ያው በእኔ ሀሳብ ግን እኔ ያስችላቸዋል ብዬ አላስብም። እሳትና ጭድ፣ ሁለቱም ወጣት ከአንድ ቤት እየኖሩ የሚዋደዱ ሰዎች እየተቃቀፉ እየተሳሳሙ ከዛ ምንም የለም። አላምንም። የምታምኑ መኑ እንግዲህ ግን 100% ሳይሆን ግማሽ ፐርሰንት ግን ሁሉም ሰው አንድ አይደለም ብዬ አስባለሁ። ሁላችንም እንደ መልካችን የተለያየ አስተሳሰብ ስላለን እና ዋናው ነገር አለመለያየታችሁ ነው። እንግዲህ ወደፊትም ብዙ እንቅፋት የሆነ ጸብ ባይፈጠር ደስ ይለኛል። እንደዚህ ምርጥ ፍራንኮች ምናምን እየሰራችሁ ብትሄዱ አሪፍ ነው። ግን አልጋ ላይ እኔ አትደፋፈሪ ሀይሚ፣ ነግሬሻለሁ።